እንዴት ነህ? ደህና ነህ? በቀደም ያልሽኝ ልጅ እሱ ነው? ነብይ ልጅ አለኝ። ሕፃን ልጅ የ6 ዓመት ነብይ ነው። ነብይ ነው። ስሟት የ6 ዓመት ነው። ነብይ ነው። የት አለ? ቤት ነው ትቼ የመጣሁት። አባቱ ነው። በጣም ሁሌ ሲጸልይ ነብይ ነው ብለው ነው። ላንተ ነው ነብይ። ከነብያቶች ሲጸልይ ላንተ ነው መጀመሪያ የሚጀምረው። በጣም ነው የሚወደው። መቼ ታመጫዋለሽ? አመጣዋለሁ። አርብም አመጣዋለሁ። ጸልይለታል። አሜን። እግዚአብሔር ሰው አስመልጥልኝ። አራ አዎ ልጅሽማ መለጥ ነገር አለ ቪዲዮ ላይ ተለቅቆ በቃ የምፈራው ምንድነው? ጦንቃይም ያያል፣ ሼክም ያያል። ወዮ ጌታ ምንድነው የሚሻለኝ? ረጋሚውም ያያል እኮ እንዴ ነው ማረጎላለሁ። አደራ እግዚአብሔር ሰው የእውነት ይኸውልሽ፣ አሁን እያወራሽ ልጅሽ ላይ ሃሌሉያ ማንም የማያልፈው አጥር ወደቀ። ማራባና ማሴናንዳ ወይ ማንም የማያልፈው አጥር ወደቀ። አሜን። እሱ ነው ነብይ ነው። አዎ በጣም ያያል። ጄፒኤስ ቲቪ ታለ መልእክት አለ ለህዝቡ። ያዘው ሃሌሉያ ወይ ሪባባ ዙላባሽ አጠገባችሁ ነው ያለው ሰው እንደዚህ በሉት፣ ችግር በሉት፣ ወደቀ በሉት፣ መከራ በሉት፣ ወደቀ በሉት፣ ህመም በሉት፣ ወደቀ በሉት፣ ሸክም በሉት፣ ወደቀ በሉት። ራባባ ሹላባ ዙላማ የእስራኤልን ሕዝብ ይዞ ኢያሪኮን 7 ቀን 7 ጊዜ ዞረ። በሰባተኛው ቀንም ራባባዞለ እንዲህ አላቸው፣ እግዚአብሔር ከተማ ሰጥቷችኋልና። ራባባሽ እግዚአብሔር ከተማ ሰጥቷችኋልና በኃይል ጮኸ። እነሱ በኃይል በጮኹ ጊዜ የኢያሪኮ ግንብ ፍርስራሽ ሆነ። ዛሬ በኢየሱስም ከፊታችሁ የቆመ የትኛውም ግድግዳ በኢየሱስም ከፊታችሁ ይወድቃል። ዳጎን ኤራባቦስ ፍልስጤማውያን የእግዚአብሔርን ታቦት ይዘው በዳጎን ቤት አስቀመጡት። ዳጎንም በእግዚአብሔር ታቦት ፊት ወደቀ። ዛሬ በኢየሱስም ኤራባባ ዙላባ ካንዳ ሄታባባባ ከፊታችሁ የቆመ ኦሪባባስ ከፊታችሁ የቆመ የትኛው አላሳልፍ ያላችሁ ትከሻ የተረካካችሁ ዛሬ ከፊታችሁ ይወድቃል። ኤራባባ ሆኔ ማንዳዙካ ጎልያድ የእስራኤልን ሕዝብ 39 ቀን ኤራባባስ ያስጨንቃቸው ነበር። ዳዊት በመጣ ጊዜ ግን በአንዲት ጠጠር እንደወደቀ ዛሬ በኢየሱስ ስም እናገራለሁ። በኢየሱስ ስም ኤራባባ ጁላባ ኤራባ ዛሬ እናገራለሁ። ጎልያድ የሆነባችሁ ነገር ዛሬ በኢየሱስ ከፊታችሁ ይወድቃል። ሄራባባሽ ሳባካምባ ሳምሶን የከተማውን ደጅ ነቅሎ ወደ ተራራ እንደጣለ ዛሬ በኢየሱስ ስም ኤላባሪ ባባ ዙላባ ችግራችሁ ተነቅሎ ይጣላል። ያላችሁ አንድ ጊዜ እኔ አባቴ ወንድሜ እናቴ ሆነን ሩጫ ያየን ነበር። አንደኛው ሯጭ የኢትዮጵያን እንደዚህ ትታገላት ነበር። ትንሽ በሮጠች ጊዜ
ሞንዶ ዙራ ባባሽ ለበ ወደቀች። የኢትዮጵያ ሯጮቹ ግን አንድ አሸንፈው አንደኛ ወጡ። ዛሬ በኢየሱስ እንዲህ የሚታገላችሁ ነገር ዛሬ ከፊታችሁ ይወድቃል። ሄራባባ ዙላማ ካትኳ ሄራባባ ዙላባ ካምባ የእግዚአብሔር ክብር ባንተ ላይ ይወርዳል ብያለሁ ይለኛል። በኢየሱስ ስም በኢየሱስ ስም ኤራባቦሽ ከፊታችሁ እንደ ኤራባቦሽ እንደ ዳጎን የቆመ የትኛውም እንደ ግድግዳ የሆነ መከራ ቢሆን ችግር ቢሆን ከፊታችሁ ይወድቃል። ስሙኝ፣ ኢትዮጵያ ውስጥ ነቢያትን አጠፋለሁ ስትል ጭራሽ ሕፃናትን ጠቢባን ያደርጋል። ፕሮቴክሽን ዘመኑን የሚጠብቀው ዘይት አፈስበታል። አንዳች ክፉ አይነካው። እንዲሁ በእግዚአብሔር ቤት ዘመኑ ያልቃል። ካታካማ የምድሪቱ ፈውስ ይሆናል። የምድሪቱ በረከት ይሆናል። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። አመፃ በሱ ላይ አይሰለጥንም፣ ክፉ ሰዎችም አይነኩትም። አፈስበታለሁ። ይሄን ዘይት በኢየሱስ ክርስቶስም አፈስበታለሁ። ቀባሁት በጌታ በኢየሱስ። የተጠበቀ ይሁን አለ። ይኸውልህ እንግዲህ ዛሬ የኔን ማይክ ይዞ ነው ያገለገለው አይደል? ይሄ ራሱ ፕሮፌቲክ ነው። መመለሻ የለውም። ይሄ ልጅ ትዘምራለህ። ምን ነው የምትዘምረው? ኦሮምኛ ነው የምትዘምረው? እሺ በለው። Kanikal fademuuf nabala sekenna gatinkaane nada gute otsi basa era yeronketi dedeje samsikae amalale akkamita kandigore walka kafachi sanmiko barana ittikaba fittikaba tokkakabu ojiko yesus toljate jalana kakko isatune kakko ስንት ዓመት ነው? 6 ዓመት ይሞላል። የ6 ዓመት ነብይ ተነሳለ። እንግዲህ እኮ የመንፈስ ቅዱስ ስጦታ ካልሆነ ይኸውልህ ኢያሱን፣ ጎልያድን፣ ዳጎንን እስቲ ና እናውራ። አንተ እሜ ትላለህ። ኢያሪኮንም ተናግሬያለሁ። እንግዲህ እቺ ምድር ምን እንደምትሆን አስብ። እነዚህ ደግሞ የኛ ነው የወለ 10 ታይምስ ሆኖ ነው የሚነሱት። የኛ ረብሽዋል አይደል? የእነዚህ ደግሞ ጠብቀው። ወድሃለሁ የእግዚአብሔር ሰው አይ ላቭ ዩ። ከፍ በልልኝ። ፕሬዝ ጋድ። ነብይ አይደል ቤታችሁ ያለው? ቻዛዛዝ እኮ የእግዚአብሔር ቅባት ካልሆነ ራሱ ዝም ብለህ ማይኩን ይዘን እንዲህ እንደሱ እኮ አትልም። በ6 ዓመት አትልም። ና እስቲ ቁም።
ወይ ገና የ3 ዓመት ልጅ እያለ ማለት ነው ያንተን ቪዲዮ አመጣሁን። እንደውም በዛ ሰዓት ትንሹ ልጄን ነፍሰ ጡር ነበረችና እንደውም ስለ ቢሊግራም ያልከው ስብከት ነበርና በጣም አጽናናኝ። ምንም ብር አልነበረኝም በወቅቱ። ሆስፒታል ገባን 9 ብር ይዤ ማለት ነው። ስንወጣ 1400 ብር ይዤ ወጣ ተትረፍርፌ ማለት ነው ከሆስፒታል። ፕሬዝ ጋድ። ከዛን ያንተን ቪዲዮ በዩቲዩብ እያመጣው አሳያት ነበረ። ራዲካል ቼንጅ አመጣች እሷ ማለት ነው። እሺ ቤት ውስጥ በጣም መጸለይ ጀመረ። እሱ ሲጀመር አፍ መፍቻው ጸሎቱ ከልጅነቱ ጀምሮ ማለት ነው። ከሱ ጋር ነበር የምንጸልየው። ከዛን እሷ መጸለይ ጀመረች። ቤት ውስጥ መልአክ መገለጥ ጀመረ። መልአኮች መገለጥ ጀመሩ። ብዙ የመልአክ አገልግሎት መሆን ጀመረ። ልክ እሱ የ3 ዓመት ልጅ እያለ አንተ ታስተምር ነበረ። ኢሳይያስ 45 ቁጥር 2 ላይ ከፊት ይሄዳል ተራራን ደልዳላ አድርጋለሁ የሚለው እሱን እየተናገረ እንደውም ቀድቼዋለሁና ኤቪደንስ አለኝ። እሱ የተናገረው እሱ አንተ ያልከውን ሰምቶ መናገር ጀመረ። ከዛን የዛን ቀን አዲስ ቋንቋ መናገር ጀመረ። ልሳን ጀመረ። የዛን ቀን ቴሌቪዥን አይቶ ቴሌቪዥን ሳይሆን በስልክ በቪዲዮ የዩቲዩብ ቪዲዮ። እሺ የዛን ቀን በአዲስ ቋንቋ መናገር ጀመረ። እንደውም ቀድቼው ይዤዋለሁ። አሁን በ3 ዓመቱ ነው የምትለኝ? የ3 ዓመት ልጅ እያለ ልሳን አወራ። ልሳን እና ከልጅነቱ ጀምሮ ይከታተላል። ለአንተ ደግሞ በጣም ነው የሚጸልዩ። ለኢትዮጵያ ለአብይ ለአንተ በጣም ይጸልዩ ከልጅነቱ ጀምሮ። ወዳችኋለሁ።